ሱሲ ከአሁን በፊት ያደረገቻቸው ጥፋቶቿ አሁን ላይ ያላትን እምነትና እንዲሁም ደግሞ በመላ ቤተሰቡ ላይ ያላቸውን እውነታ ብትናገርም አንድም የሚያምናት ሰው አጥታለች። የሚሆንበት ምክንያት ከባለፈው ማንነቱ አንጻር እያነጻጸሯትና በዛ ሚዛን ልክ እየመዘኗት ስለሆነ ስለ ምሩ እውነታ ብትናገርም ጽናት ግን አንቺ ድሮ ማስመሳይ ነበርሽ፣ አሁን ደግሞ ብለሽ ብለሽ በባለትዳሮች መጣሽ አይደለም ነይ ውጭልኝ ከቤቴ በማለት እንግዲህ ጽናት እጇን ይዛ ወደ ውጭ ወርውራው ነበር የጣለቻት። ሱሲም እንግዲህ በጣም ተናዳ ስለነበረ ባክሽ ተረጋጊ፣ ስሜታዊ መሆን የለብሽም፣ ስለዚህ የምናገረው ነገር ትክክል ነው፣ በኋላ ይቆጭሻል፣ አልጋ ላይ እየተጋደመችው ጓደኛሽ እንዳታጫት፣ የድሮ ማንነቴን ማየት የለብሽም፣ አሁን የምናገረው ነገር እውነት ነው ብላ ብትነግራትም ጽናት ግን እያመነቻት አይደለም። ይባስ በላም እንግዲህ ጽናት በጥፊ ነው የመታቻት። ሱሲም ድሮም የድስት ፍቅፋቂ እየበላሽ ይሄ ነበር ጭንቅላሽን የደፈነው፣ ድሮም ቢሆን ማሰቢያ የለሽም ነበረ፣ አሁንማ ይባስ ብሎ ደግሞ አይምሮሽም ተደፍኗል፣ ድሮም እንደዚህ ነሽ በማለት በጥፊ ታጮላታለች። ለምን መታሽ በማለት ሁለቶችም እንግዲህ በጥፊ ይቀማመሳሉ። ይሁን እንጂ ጽናትም ከዚህ በኋላ ተመልሰሽ እንዳትመጭ ወደዚህ ቤት በማለት እንግዲህ ከዛ ቤት አባራ ሰዳታለች። ሱሲም እንግዲህ እሺ እንደዚህ ከሆነ ምንም ችግር የለም በማለት ቤቱን ለቃላት ወጥታለች። በሌላ በኩል ከጆከር እና ከሰኒ መካከል አንድ ወጠምሻ ገብቷል። ወጣም ያለ በጆከር እና በሰኒ መካከል ጥላቻን እየነሰነሰ እንዲሁም ደግሞ ጆከርን በሰኒ እምነት የነበረውን እምነት እንዳይኖራት እያደረገ እንዲሁም ተጠርጣሪ እያደረገ በወጥመዶች ውስጥ እያስገባ ሰኒ ሊገልሽ የነበረው ጆከር ነው እኔ አይደለሁም በማለት እንግዲህ ከቤቷ ቁጭ ብሏል። በጣም ያለው ጠላቷ እንግዲህ ከጆከር ጋር እያለያያት ይገኛል። ይባስ ብሎ ደግሞ ሰኒ በተኛችበት መኝታ ክፍል ቢላ ይዞ በመግባት ሊገላት በመምሰል ጆከር ቢያስጥለውም አጅሬ ጆከር ግን በወጥመድ ውስጥ ወድቆለታል በቀላሉ። ምን ልታረጋት ነው ሰኒ ናውጣ በማለት ከመኝታ ክፍሏ አስወጥቶታል። ይሁን እንጂ አጅሬ ቢላዋን ከዘው ከመኝታ ክፍሏ ነበር ጥሎት የወጣው። ሰኒም እንግዲህ ሳሎን ላይ የሚሰማውን ድብድብ አይታ ወደ ሳሎን ስትመጣ ያየችው ነገር በጣም ከባድ ነበረ። ምን እያደረጋችሁ ነው? ለምንድን ነው የምትደባደቡ? ብላም ጠየቀች። አጅሬ ጠላቷ ግን በአክሽ ሰኒ ይኸው እኔ ጠላትሽ አይደለሁም ወዳጅሽ ነኝ፣ ይልቅ ጆከር ሊገልሽ ሲል ነው መጥቼ ያዳንኩሽ፣ እኔ ባልደርስልሽ ኖሮ ሞተሽ ነበር ይላታል። ሰኒም ከእንቅልፏ ስለነቃች ምን ትላለች ማገናዘብ አልቻለችም እና እንዴት በማለት ነበር የጠየቀችው። በሌላ በኩል እንግዲህ ጆከር ሰኒ ይህ ሰው የሚልሽን ነገር ማመን የለብሽም፣ እኔ ምንም ነገር አላደረግኩሽም እመኝኝ ቢላትም አጅሬ ጠላታቸው ግን እስኪ ግቢ ከፈለግሽ ቢላዋ አለልሽ ይላታል። ሰኑም እንግዲህ ወደ መኝታ ክፍሏ በመሄድ ያንን ቢላዋ ታይና እውነትም ጆከር ሊገላት እንዳሰበ ትጠረጥራለች። በሌላ በኩል እንግዲህ ምሩ ተሽሏታል። ፈጣሪ ሆይ አበርታኝ፣ ከናሆም ጋርማ መገናኘት አለብኝ፣ እንደዚህ እየሆነ እያየሁት መጨነቅ የለብኝም በማለት ከተኛችበት አልጋ ላይ እንደምንም ብላ ራሷን አበርትታ ጠንክራ ለመውረድ እየታገለች እያለ ናሆም ድንገት ይችላል። ይሁን እንጂ ምሩ አልጋውን ለቀው ቆመም ነበረ። ናሆም ከብዙ ጊዜ በኋላ ሲመኛት የነበረው ሚስቱ ድና ስላያት በደስታ ታውጧል። ይሁን እንጂ የሚይዘው የሚጨብጠውም ነበር የጠፋው። ምሩ እንዴት እንደናፈቅሽኝ ዳንሽ እንዴ ማን አወረደሽ እዚህ አልጋ ላይ በማለትም ይጠይቃታል። ራስሽ ነሽ አይደል በማለትም ጠይቃት። ምሩም እንግዲህ በምልክት አሁን በማለት መለሰችለት። ይሁን እንጂ ናሆም ተደስቶ ሳለ አጅሪት ሀዊ ከተፍ ትላለች። ሀዊ ይኸው ተነሳች በማለት ደስተው ሊያካፍላት ቢሞክርም ሀዊ እንኳን ደስ አለ በማለት በግልምጫ ነበር የወጣችው። ምሩም የአሁን ጸባይ ስለመታው ግልምጥ አድርጋ ስታያት ወጣች። ናሆምም እንግዲህ በደስታ ምሩዬ በጣም ነበር የናፈቅሽኝ፣ እስኪ አንዴ ናሆም በይ በማለት ይጠይቃታል። ነገር ግን በምን አንደበቷ ትናገር? አንደበቷ ቢያዝም መንቀሳቀስ ችላለች። ይሁን እንጂ ናሆም አሁን መነሳትሽ ጥሩ ነው፣ ሌላ ቀን ደግሞ ታወሪያለሽ እያለ እሷን ለማንቀሳቀስና ወደ ሳሎን ወስዶ ቁጭ እንድትል እንዲሁም ደግሞ እግሮቿን እያፍታታ እንድትራመድም መሳጅ ማድረግ ጀመረ። በሌላ በኩል እንግዲህ ጽናትን በጥፊ ከተመታች በኋላ ቤቷ ላይ ቁጭ ብላ እያሰበችም ነበረ። ይሁን እንጂ አጅሬት ኒና መጣችና ምን ሆነች ነው ጽናት? ፊትሽ እኮ አብጧል፣ ቀይ ሆኗል ትላታለች። አረ ምንም በማለት ሸመጠጠቻት። ይልቅ ነገረኛ ወንሽውን በማለት አጅሬት ከወሬ ወደኋላ የማትለው እንድታወራ ታደርጋታለች። ያቺ ሱሲ ናት እኮ መታ ነበረ እና ያልሆነ ነገር ስትነግረኝ በዛ ተበሳጨው አለች። አይ ጠላቴማ ከሆነች በጠላቴ ዙሪያ መመደብ አለባት፣ እንደዚህ ማስከፋት የለብሽም እና ይዞች በማለት ለማባበል ሞከረች። ይሁን እንጂ ጽናትም ካወራቻት በኋላ ተረጋጋች። እኔ ምልሽ ወደ ኪራ ሊሄድ ነበረኝ እና እስኪ እዚህ ጋር ጠብቂ ቤት
እና ደግሞ ትንሿ ቁልፍ አልያዘችም፣ ስመጣ እንድከፍትላት በር በማለት አዛት ወደ ኪራ ቢሮ ለመሄድ አመራች። የሚገርም ነው። ጽናት እንግዲህ ቢያንስ እንኳን ምሩን ሂጅ ልጠይቃት ማለት ነበረባት። ነገር ግን ምንድን ነው አለችው? ኪራ ሊየው እንግዲህ እኔስ ደክሞኛል፣ ጋደም ማለት አለብኝ ከመጣችሽ በማለት ጋደም ትላለች። በሌላ በኩል እንግዲህ ቅዱስ በጣም ተናዷል። ያቺ ሰላም የምትባለዋ ይወዳታል፣ ግን ደግሞ ሊግባቡ አልቻሉም። በመካከላቸው የሆነ ክፍተት አለ። ይህንን ክፍተት ደግሞ ማንም ሊረዳቸው አልቻለም። ነገር ግን በመካከላቸው አንድ ሰው መጥቶ ቢያስታርቃቸውና በሱ መካከል ያለውን ነገር ቢፈቱት ቅዱስና ሰላም አንድ ላይ የሆኑ ነበር። ሁለቶችም ይዋደዳሉ፣ ግን ደግሞ የእምነት ጉድለት አለባቸው። ውሃ ለመጠጣት ፈልጎ ግን እንዴት ይጠጣው? ከዛ በተጨማሪ ደግሞ ብርጭቆውን ሄዶ ነበር የከሰከሰው። ናቲ ይህን የተመለከተ ቅዱሴ በሰላም ነው? ምን ነው አውቀን የሰበርከው ብርጭቆውን ወይስ ደግሞ በድንገት ነው ብሎ ይጠይቀዋል። እረ ራሱ ነው በማለት እንግዲህ ግን ምን ሆና ነው ሲለው ያቺ ሰላም ናት አይደል ይህን ሁሉ ያመጣችብ ሲለው ስሟን አትጥረው በማለት ነበር የተመናጨቀው። ሱሲም እንግዲህ ቁጭ ብላ ብቻዋን የባለፈው ህይወቴና ማንነቴ አሁን ላይ ያለኝን ታማኝነት አሳጥቶኛል እና ከዚህ በኋላ ብቸኛ እንደሆንኩኝ ነው የምኖረው ማለት ነው። ስለዚህ እኔ የምናገረውን ነገር ካላመኑ ምንም አማራጭ የለም፣ ማንም ጋር መገናኘት የለብኝም፣ ብቻዬን እኖራለሁ በማለት የብቸኝነት ህይወቷን እንግዲህ ለመጋፈጥ ወስናለች። በሌላ በኩል እንግዲህ ኪያና ሄኖክ እንግዲህ የፍቅር ነገር ሳይኖርባቸው አይቀርም። ይሁን እንጂና ጅሬ ሁለቶችን በግልምጫ ይታያሉ። እንግዲህ ሄኖክ ራሱን ታሞ ጥምጥም አድርጎ ቢሮ ውስጥ ተቀምጧል። በዚህ የተነሳ ሀና ትመጣና በሰላም ነው ዛሬም አልተሻለም በማለት ጠይቀችው። ኪያ በጣም አበደች። እሷን ስታያትና ሲያወራት በጣም መቅናት ጀምራለች። አድሬም ሄኖክ እንግዲህ ለማስቀናት የሚያደርገው ጥረት አለ። ያንን እየተመለከተች እንግዲህ ቆይ ግን ለምንድን ነው እንደዚህ ሆነው ማለትም ጀምራለች። ይሁን እንጂ ሀና ለምን ቡና አጣጣም በማለት እንግዲህ ከቢሮ ወጣ ብለው ሻይ ቡና እንዲሉም ጠይቀዋለች። ሄኖክም ታዲያ ምን ችግር አለው? አረ ነይ እንሂድ እንደውም በማለት ቢሮ ይወጣሉ። ሀና ኪያ ስራ ከጨረሽ ነይና አንቺም አብረን ጠጣ ስትላት እኔ ስራ ላይ በማለት ወደ ኋላ ነበር የቀረችው። ግን ደግሞ ሂጂ ይችላታል። አሁን ከሄድኩ ምን ይለኛል በማለት ነው እንጂ እሷ መሄድ ፈልጋም ነበረ። ይሁን እንጂ በመጨረሻም እንግዲህ እነሱ ወጥተው ከሄዱ በኋላ ከኋላቸው እልፍ ትላለች። ሄኖክም እንግዲህ ይህ ማነው ደግሞ ወንድ ይላል። አረ ይች እኮ ኪያ ናት ስትለው ሀና ኪያማ አይደለችም በማለት ነበር የተከራከሩት። እንግዲህ ኪያ ፍቅር ያዛት ይመስላል። ሀና ጋር ሲጠጋና ሲያወራ ደስተኛ አይደለችም። ኪራም እንግዲህ ቢሮ ቁጭ ብሎ ሳለ እንግዲህ እቃ ሲፈልግ የሀና ብርጭቆዎች፣ ውሃዎች፣ ምግቦችን እንዳለ ቢሮዎቹን ሙልት አድርገውታል። በዚህ የተነሳ በጣም ይበሳጫል። ይህ ካፌ ወይም ኬፌቴሪያ ሆቴል አይደለም፣ ስራ ቦታ ነው እና እባክሽን ብርጭቆ ምናምን አታምጭ ብዬ ነግሬሻለሁ፣ ግን አንቺ ለምንድን ነው የማትሰሚ በማለት ይጠይቃታል። እሷ ደግሞ ይቅርታ በማለት ትጠይቀዋለች። እንደው በምን ቀን ነው እዚህ ቢሮ የቀጠርኩሽ በማለት እንግዲህ ተማሮ ሲነግራት፣ ሀና ደግሞ ታህሳስ 2 ነው ትለዋለች። በዛ አጋጣሚ የደሞዝ ቀንም ደርሷል በማለት እንግዲህ ትነግረዋለች ማለት ነው። ኧረ ጭራሽ ስለ ደሞዝ ታዝብልኛለች እኔ ተቃጥዬ ይላታል። ከዛ ናያንሹ ሲላት እንግዲህ የብርጭቆ ነው ከልብሱ ላይ ትደፋዋለች። በዚህ መሀል በጣም ይናደድባታል። ከዛ በተጨማሪ እንግዲህ በቃ ውልቀውና እኔ የሆነ ነገር አድርግላለሁ ትለዋለች። ወዲያውኑ አውልቆ ይሰጣታል። ጽናትም ከች ትላለች። ጽናትም እንግዲህ ባልመጣው መሰለኝ በማለት እንግዲህ ያው ተመልሳ አረ ጽናት መጣሽ በማለት እንግዲህ ፈገግ ይላል። አድሪትም እኔ ልውጣትልና ወታ ልብሶችንና ወረቀቶችን ማስተናገድ ጀመረች። ይሁን እንጂ ካጸዳችን በኋላ ለመመለስ ብትፈልግ ግን ጽናት ናት መታ የወሰደችው። ጽናት እንግዲህ ቅናቷ ጎልቶ እየታየባት ነው። ከባሌ ቤት እንዳደርሽ አንዳንድ ሴቶች ባለትዳር ወንድ ላይ መንጠልጠል ይፈልጋሉ የሚል እንግዲህ አመለካከት ይዛለች ጽናት። ሱሲንም እንግዲህ የወንድ ሱስ አለብሽ እያለቻት ነበረ። ሱሲም እንግዲህ እኔ የወንድ ሱስ የለብኝም በማለት ነበር የደበደበቻት። በሌላ በኩል እንግዲህ የትንሿ ጓደኞች ከነጽናት ቤት መተን ካላጠናም በማለት በሩን በኃይል እየደበደቡት ይገኛሉ። በተለይ መቅደስ የምትባለውማ ከስራውም ልታፈናቅላት የመጣችም ነው የሚመስለው። ያችኛዋ ጓደኛዋ አስተዋይና ብልጥ እንዲሁም በተረጋጋ ሁኔታ ሰዎችን ማናገር ስችል፣ መቅደስ በተቃራኒው የምትንቀለቀል ጓደኛ ሆናለች። ይሁን እንጂ ጎበዝ ተማሪ መስል ከሰው ቤት መጥተው ለማጥናት እየሞከሩ ነው። ጽናትና ኪራም እንግዲህ ናሆም ደውሎላቸው ኑ በማለት እንግዲህ ወደ ቤት ሄደው ምሩ መንቀሳቀስ እንደምትችልና መራመድ እንደምትችልም አውቀዋል። ጽናትም ተደስታለች። ሀዊ በተቃራኒው ሀሳቦቿ ስለከሸፉባት እንዲሁም ደግሞ ምሩን ለመጉዳት አሁን ላይ ያላት አቅምና ችሎታ አንድ ስላልሆነ በጣም ተናዳለች። እንዴት ሊሆን ይችላል? ለምን ተነሳሽ ካልጋ ላይ በማለትም ተበሳጭታለች። ምሩም እንግዲህ ስታያት ሀዊን ጽናት እንግዲህ የገባት መሰለኝ እና ተከታተልት ነበር የገባቸው ወደ ውስጥ። ምን ነው እሷ በመዳኗ
ደስተኛ አይደለሽም እንዴ በማለትም ጠይቀቻት። ሀዊም እረ ደህና ነኝ አለች። ናሆምን በደስታ እራት ምን ብለው ዛሬ ከኛ ነው፣ ዛሬ በጣም ደስ ስላለኝ ተጋብዛችኋል በማለት እንግዲህ ይጋብዛችኋል። እነሱም በፍቃደኝነት እሺ በማለት እራቱን ለመብላት አብረው ቀርበው ይገኛሉ። በሌላ በኩል እንግዲህ ትንሿ ስራዋን ስላልጨረሰች ጓደኞቿ ሳሎን ቁጭ ብለው እየጠበቋት እያለ ጽናት መጣች። ለምንድን ነው እዚህ የተቀመጣችሁ ብትላቸውም እሷ ስራ እየሰራች ነው እና ተጨርስ ያው እማራለሁ እሰራለሁ ብላ አይደል እንደ የገባችሁ አለ መቅደስ ጽናትን ለመንካትም ይመስላል። እና ስጨርስ እንማራለን። ጽናትም ወዲያውኑ ነይ ጓደኞችሽን አታስጠብቂያቸው አጥኖ በማለት እንግዲህ እንድታጠና አደረገቻት። ጽናት እንግዲህ ለትንሿ በጣም የምታስብላት ከዛ በተጨማሪ እንዴት በደከማ አይምሯ ትምህርቱን ልትማረው ትችላለች የሚል ግንዛቤም ስላላት ወዲያውኑ እንድመጣ ነበር የፈቀደችላት። ይሁን እንጂ አንዷ ጓደኛዋ አሁን አንቺ እናጥና የምትይ በየትኛው አይምሮሽና ጭንቅላትሽ ነው አለቻት። ፈተና የምታመጪው ዜር አይደለም ቢሆንም እንዳንቺ ወንበር ለወንበር አንገቴ እስከሚቀነጠስ ቀጭኔ ይመስል እንግዲህ እየኮረጅኩ ከምሰራ ራሴ ደክም ያመጣሁት ውጤት ዜሮም ሆነ አንድ በጣም ትልቅ ለውጥ አለው በማለት ትመልሳለች። ሁለት ጓደኛሞች እንግዲህ ይከራከራሉ። ትንሿ ከኛ የተሻለች ነች፣ ስለዚህ ከሷ ብንሰራ ምንድን ነው ችግሩ ትላለች መቅደስ። ጆከር እና ሰኒም አሁንም ቢሆን ግራ እንደተጋቡ ናቸው። ያ እየተጫወተባቸው ይገኛል። እንግዲህ በገንዘብ ቤቷ እንደፈለገ እንዳሻንጉሌት እየተጫወተባት ነው። ጆከርም ከኋላ ሆኖ መከታተል ጀመረ። አጅሬ ግን አይቷቸዋል። ምን አይነት ወጥመድ ውስጥ ሊያስገባው ይችላል? እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።